በዘመናዊት ኢትዮጵያ የሲቪል ሰርቪስ አገልግሎት ረጅም ዘመናትን ቢያስቆጥርም አገልግሎቱ በቴክኖሎጂ ያልታገዘ አሰልቺና የተገልጋዩ ማህበረሰብ ጊዜና ጉልበት የሚያባክን ሆኖ ዓመታትን ዘልቋል። የዜጎችን በአገልግሎት ዘርፉ እየደረሰ ያለው ምሬትና ቅሬታ ትኩረት የሰጠው መንግስት ዘርፉን ከቅርብ ዓመታት ወዲህ አዲስ አሰራር በሆነው የመሶብ አንድ ማዕከል አገልግሎት እንዲተካ አድርጓል። ይህ ዘመናዊ የአገልግሎት አሰራር በሐረሪ ክልል ሲቪል ሰርቪስ ዘርፍም ዘመናዊና ፈጣን አገልግሎት ለመስጠት 18ኛው የመሶብ አንድ ማዕከል አገልግሎት ሆኖ ለአገልግሎት ክፍት ሆኗል። ይህ ዘመናዊ የአገልግሎት አሰራር በሐረሪ ክልል ሲቪል ሰርቪስ ዘርፍም ዘመናዊና ፈጣን አገልግሎት ለመስጠት 18ኛው የመሶብ አንድ ማዕከል አገልግሎት ሆኖ ለአገልግሎት ክፍት ሆኗል። በምርቃት ስነ ስርዓቱ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ እንዲሁም የፌደራል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለና ሌሎች ከፍተኛ የክልሉ አመራሮች በተገኙበት በደማቅ ስነ ስርዓት ተመርቆ ለአገልግሎት ክፍት ሆኗል። በተጠሩበት ሰዓት እዛ አካባቢ የሚታዩ ስክሪኖች የቱ አገልግሎት እንደሚያገኙ ቁጥሩንና አገልግሎት የሚሰጣቸው አገልግሎት የሚሰጥ ባለሙያ ፎቶውን ያሳያል። እዛ ሄደው አገልግሎት ያገኛሉ። ካውንተሩ ጀርባ ደግሞ ባክሳይድ ነው ካውንተሮችን የሚያግዛቸው ዲሲሽን ነገሮችን ሰፖርት የሚያስፈልጉ ነገሮች በካውንተር ማያልቅ ጉዳዮችን ከጀርባ ሆኖ አሲስቴት የሚያደርጉ ይኖራሉ። በእያንዳንዱ ላይ የተመደቡ ባለሙያዎቻችን ስላሉ ሌሎች ገለጻዎችን ለማድረግ ይችላሉ። አሁን የምትገኙት በኢትዮጵያ ንግድ ባንክ ካውንተር ላይ ነው። የምንሰጣቸው አገልግሎቶች ሁለት ናቸው። ዲጂታልን በመጠቀም አንደኛው ክፍያ መቀበል ይሆናል። ሁለተኛው ደግሞ አካውንት መክፈት ነው። ስለመጣችሁ እናመሰግናለን። ካውንተር ላይ ትገኛላችሁ። እኛው እንደ ጊዜ ይዘን የገባነው አገልግሎት የግብር ከፋይ መለያ ቁጥር የመስጠት ነው። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ጆርዳን ይስሐቅ በምርቃት ስነ ስርዓቱ ላይ የማዕከሉን አስፈላጊነት ሲገልጹ መንግስት የዜጎችን እንግልትና ምሬት ለመቅረፍ አገልግሎቶችን ወደ ዲጂታል ለመቀየር በትኩረት እየሰራ መሆኑን ገልጸው የማዕከሉ አሰራር የመሶብ አንድ ማዕከል በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመርና የዲጂታል ቴክኖሎጂዎችን በመጠቀም
የህብረተሰቡን እንግልት ሙሉ በሙሉ በማስቀረት ተጠቃሚነትን የሚያረጋግጥ መሆኑን ገልጸዋል። ክቡር አቶ ኦርዲን በድሪ የሐረሪ ክልል ርዕሰ መስተዳድር፣ ክብርት ወይዘሮ አልማዝ መሰለ የፌዴራል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር፣ ክቡር አቶ ሰላሀዲን ቶፊቅ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ ሙህዲን አህመድ የሐረሪ ብሔራዊ ጉባኤ ምክር ቤት ዋና አፈ ጉባኤ፣ ክብርት ወይዘሮ ሮዛ ኡመር የክልሉ ምክትል ርዕሰ መስተዳድር፣ ክቡር አቶ ጌቱ ወየሳ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር አቶ ሙክታር ሳሊ በምክትል ፕሬዝዳንት ማዕረግ የከተማ ልማት ኮንስትራክሽን ቢሮ ኃላፊ፣ የክልሉ ቢሮ ኃላፊዎች፣ የሀገር ሽማግሌዎች እንዲሁም ጥሪ የተደረገላችሁ እንግዶቻችን፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በፍቅር ሀገር በሆነችው ውቢቷ ከተማችን የአገልግሎት አሰጣጥ ዘርፍ ቀያሪ ማርሽ የሆነውን የሐረሪ መሶብ አንድ ማዕከል አገልግሎት መስጫ ማዕከል ገንብተን የምናስመርቅበትን መድረክ ላይ በመገኘታችሁ እንኳን በደህና መጣችሁ፣ እንኳን ደስ ያለን። ክቡራንና ክቡራት፣ በሀገራችን የአገልግሎት ክብደትና ዋጋ በተገልጋይ እርካታ ብቻ የሚለካ ሆኖ ዘመናት ዘልቋል። ደንበኛ ንጉስ ነው ይሉት የአቦይ አባባል ከዚህ እሳቤ የሚመነጭ ይመስላል። ነገር ግን በዛሬው ዓለም አገልግሎት ጥልቅ ትርጉምና ግዙፍ ዋጋ ያለው ሆኖ አግኝተነዋል። ያደጉ ሀገራት ግልጋሎታቸውን ዲጂታላይዝድ በማድረግ የወረቀትና ተያያዥ ወጪዎቻቸውን አስቀርተው ምርታማነትን ጨምረዋል። የሰራተኞቻቸው የፈጠራ ችሎታና ክህሎት አሳድገዋል። ምቾትና ውብ ያለው የስራ አካባቢ ፈጥረዋል። የተገልጋዮችን ጊዜ ቆጥበዋል። ግልጸኝነትና ተጠያቂነት የሰፈነበት ህዝባዊ የአስተዳደር ስርዓት እውን አድርገዋል። ይህም ከዓመታት እያደገና እየደረጀ የሚሄድ ኢኮኖሚ እንዲኖራቸው አስችሏል። ሀገራችንም የለውጡ መንግስት የረጅም ጊዜያት የዜጎች እንግልትና ምሬት ለመቅረፍ ልዩ ትኩረት የተሰጠ ሲሆን በዚህ መሰረት አገልግሎቶችን ወደ ዲጂታላይዝ ለማሸጋገር ሲደረግ የቆየው ጥረት አበረታች ውጤቶችን መታየት ጀምረዋል። ዋናው ማሳያ በቅርቡ በፌዴራል ደረጃ ተመርቆ ወደ አገልግሎት የገባው መሶብ አንድ ማዕከል አገልግሎት እንዲሁም በዛሬው ዕለት በታሪካዋ ከተማችን ተመርቆ ወደ አገልግሎት የሚገባው መሶብ አንድ ማዕከላት አሰጣጥን የበለጠ የሚያዘምነውና እንደሚያቀላጥፈው እሙን ነው። ማዕከሉ የመንግስት አገልግሎት ሪፎርሞችን ለማገዝ በተያያዘ አቅጣጫ መሰረት የተተገበረ በመሆኑ በውስጡ መንግስታዊ አገልግሎቶችን በቴክኖሎጂ የታገዙና በአንድ ማዕከል ተሰብስበው እንዲሰጡ በማድረግ የአገልግሎት እንግልትን ለመቀነስ ለሙስና ተጋላጭ የሚያደርጉ አሰራሮችን ለማስቀረት ታስቦ የተተገበረ አገልግሎት ነው። ከተማችን የተለያዩ ሀገራት በሚመጡ ጎብኚዎች የምትዘየርና ከተለያዩ ማህበራዊ ኢኮኖሚያዊ ጉዳዮች ስበት ማዕከል እንደመሆኗ መጠን ዘመናዊና ተወዳዳሪ አገልግሎት ስርዓትን መዘርጋት ይጠበቅባታል። መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር ምርጥ የዲጂታል ቴክኖሎጂዎችን በመጠቀም ምቹ የስራ አካባቢ ላይ የሚሰጥ አገልግሎት በመሆኑ የአሰራር ስርዓቶቹ ዜጎችን የተሟላ የዲጂታል አማራጮችን በመጠቀም በቀላሉ የፌዴራልና የክልል ተቋማት አገልግሎቶችን እንዲያገኙ ያስችላል። አንድ ተገልጋይ ለአንድ አገልግሎት በርካታ ቦታ መጓዝ ሳይጠበቅበት በዚህ ማዕከል ብቻ በርካታ አገልግሎቶችን ማግኘት ጀምሯል። የህዝብ ቅሬታ ያሉባቸው ዘርፎችን እስከ ወዲያኛው በሚፈታ መንገድ ሪፎርም እየተካሄደ መሆኑ መታወቅ አለበት ሲባል መሶብ የአንድ ማዕከል አገልግሎት ማዕከል በአገልግሎት ዘርፍ ላይ የሚስተዋሉ ክፍተቶችን ለመሙላት ታልሞ የተጀመረ የታላቅ የለውጥ ፍሬ ነው። ማዕከሉ የአገልግሎት ዘርፍ ችግሮችን በእጅጉ እንደሚያቃልል በማዕከሉ ውስጥ የሚያገልግሎቱን በሚሰጡ ወጣቶችን ዘመኑን በሚመጥን አስተሳሰብ በላቀ የስራ ተነሳሽነት ፍላጎት እንዲሁም ቴክኖሎጂ ማገልገል በሚችሉበት ልክ የተዘጋጁ ናቸው። የሐረር መሶብ የአንድ ማዕከል አገልግሎት ማዕከል በፍጥነት ለማድረስ የተሰራውን ድንቅ ስራ ክልላችን ከምትሰጣቸው አገልግሎቶች ውስጥ
ዋና እና ንዑስ አገልግሎቶችን ዲጂታላይዝ አድርገው አገልግሎቶቹ በአንድ ማዕከል ውስጥ በዘመነ መልኩ የሚሰጥ ይሆናል። እንደ መሶብ አይነት ስርዓቶችን እየሰፉ በመሄድ አገልግሎቶችን ዘርፍ ችግር ለመቅረፍ የሚሰራ ሲሆን ቢሮ ገብቶ አንዳችም ሳይሰሩ ወሎ መውጣት፣ ተገልጋይን አለማክበር፣ የአገልግሎት ሐሳቤ ብልሽነት፣ የጉብኝትን ልምምድ አንድ ጊዜ ከተቀረ የሚነካ የማይመስለው የመንግስት ሰራተኛ እና ሹመኛ አዝማሚያ መቀየር አለበት። የተገልጋዩ ማመለካከት በዛው ልክ መቀየር አለበት። የሰው አእምሮ ሲቀየር ለዚህ አገልግሎት የሚመጥን ባለሙያና አመራር መፍጠር ይቻላል። ክቡራትና ክቡራን፣ የኮሪደር ልማቱ የአገልግሎት ዘርፍ ለማዘመን የሚያስችሉ የመሰረተ ልማት ስራዎችን ለማከናወን የሚያስችል እድል የፈጠረ መሆኑን ከፊታችን ያለው ጊዜ የህዝቡ ሮሮ የሚያነሳቸው የአገልግሎት አሰጣጦች ችግሮች እንዲቀርፉ ትክክል እምነት የተጣለበት ስራ ተሰርቷል። አገልግሎታችን ወደ አንድ ማዕከል እንዲመጡና መናበብ እንዲችሉ እየተደረገ ነው። ይህ ለማድረግ የሚያስችል ማዕከልም ተገንብቶ እነሆ በክልላችን በዛሬው ዕለት ተመርቋል። ማዕከሉ ቀልጣፋና ፍትሃዊ አገልግሎቶችን ለህብረተሰቡ ባጠረ ጊዜ ውስጥ ተደራሽ ለማድረግ ገቢ በተገቢው መንገድ ለመሰብሰብ ቀልጣፋ አገልግሎቶችን ለመስጠት የተገልጋዮችን እንግልት እና ወጪን ለመቀነስ ኢኮኖሚው ላይ የሚኖረው ፋይዳ ዘርፈ ብዙ ነው። በመጨረሻ የአሁኑ የመጪው ትውልድ ተቋም የሆኑ መሶብን በዛሬው ዕለት ስናስመርቅ አሁን ላይ የተጀመረውን የመንግስት አገልግሎት አስተዳደር ሪፎርም አካል መሆኑን ተገንዝበን በቀጣይም ተግባራትን በተቀናጀ መልኩ መስራት ስለሚጠበቅብን ሁላችንም በዚህ ልክ ጠንክረን እንድንንቀሳቀስ በአደራ ጭምር እየጠየኩኝ በድጋሚ ለዚህ ቀን እንኳን ደስ አለን አላችሁ ለማለት እወዳለሁ። በማዕከሉ የምርቃ ስነ ስርዓት ላይ የተገኙት የፌደራል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለ በበኩላቸው የመሶብ አንድ ማዕከልን ሰው ተኮር የአገልግሎት ልህቀትንና የህዝብ እርካታ ማረጋገጥ ላይ ትኩረት ማድረጉን ጠቁመዋል። ዜጎች ከመንግስት የሚፈልጉትን አገልግሎት በአንድ ቦታ በፍጥነትና በቅልጥፍና ማግኘት የሚችሉበት ቦታ በመሆኑ በህዝብና በመንግስት መካከል ያለውን መስተጋብር እንደሚያጠናክር ጠቅሰው አገልግሎት የጀመረው የሐረሪ ክልል ማዕከልን ጨምሮ እንደ ሀገር ስራ የጀመሩ የመሶብ አንድ ማዕከል አካላት በ8 ክልሎችና በ2 ከተማ መስተዳድሮች ተዳርሰው በቁጥር 18 መድረሳቸውን ገልጸዋል። በመጪው በጀት ዓመት ከ100 በላይ ማዕከላትን ለማድረስ በትኩረት እየተሰራ እንደሆነም በመድረኩ አንስተዋል። እንኳን አደረሰን። ክቡር አቶ ኦርድን በድሪ የሐረሪ ክልል ርዕሰ መስተዳድር፣ ክቡር አቶ ሳላሃድን ቶፊቅ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ አቶ ሙህድን አህመድ የሐረሪ ብሔራዊ ጉባኤ ምክር ቤት ዋና አፈ ጉባኤ፣ ክብርት ወይዘሮ ሮዛ ኡመር የክልሉ ምክትል ርዕሰ መስተዳድር፣ ክቡር አቶ ጌቱ ወየሳ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ፣ ክቡር አቶ ሙክታር ሳላህ በምክትል ፕሬዝዳንት ማዕረግ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ፣ የክልሉ ቢሮ ኃላፊዎች፣ የሀገር ሽማግሌዎች እንዲሁም ጥሪ የተደረገላችሁ የሐረር ከተማ ነዋሪዎች፣ ክቡራትና ክቡራን፣ የሐረር መሶብ የአንድ ማዕከል አገልግሎት የመስጫ ምረቃ ላይ በመገኘቴ የተሰማኝን ታላቅ ደስታ አቀርብ ዘንድ ትፈቅዱልኝ ዘንድ ጠይቃለሁ። ዛሬ ወሳኝ ምዕራፍ ላይ እንገኛለን። ይህም ማለት በመንግስት አገልግሎት ይታይ የነበረውን ዝለት ወደ ሰው ተኮር አገልግሎት ልዕቀት ለማሸጋገር ዘርፉንም ለማነቃቃት ተገናኝተናል። የሐረር መሶብ የአንድ ማዕከል እዚህ ደረጃ ደርሶ ለምርቃት በመብቃቱ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ።
ክቡር ርዕሰ መስተዳድር፣ ክቡራትና ክቡራን፣ በክቡር የኢፌዴሪ ጠቅላይ ሚኒስትር በፌደራል የመሶብ የአንድ ማዕከል የምረቃ ፕሮግራም ዕለት የመሶብ አንድ ማዕከል አገልግሎት በሀገራችን ባሉ ክልሎችና ከተማ አስተዳደሮች ባሉ ከተሞች በፍጥነት እንዲገነባና ስራ እንዲጀመር አቅጣጫ መቀመጡ ይታወቃል። ይህንን ተከትሎ ክቡር ፕሬዝዳንት እና የክልሉ አብይና ቴክኒክ ኮሚቴ አመራሮች እንዲሁም ባለሙያ የሆኑ አባላት ለሐረር የመሶብ አንድ ማዕከል እዚህ መድረስ ላደረጋችሁት ከፍተኛ አስተዋጽኦ በተገልጋዩ ህዝብና በኢፌዴሪ መንግስት ስም ልባዊ ምስጋናዬን ለማቅረብ እወዳለሁ። የክቡር ጠቅላይ ሚኒስትራችንን ተልእኮ ከማሳካት አንፃር እስካሁን 16 የመሶብ አንድ ማዕከላት በ8 ክልሎችና በሁለቱ ከተማ መስተዳድሮች ተመርቀው ወደ ስራ የገቡ ሲሆን ዛሬ የሚመረቀው የሐረር የመሶብ አንድ ማዕከል ሲጨመር ቁጥሩን 17 የሚያደርሰው ሲሆን የፌደራል የመሶብ አንድ ማዕከልን ጨምሮ እንደ ሀገር ስራ የጀመሩ የመሶብ አንድ ማዕከላት ቁጥር 18 ይሆናል ማለት ነው። ይህ ቁጥር በዚሁ በያዝነው በጀት ዓመት ወደ 100 እና ከዚያ በላይ እንደሚደርስ ታሳቢ ተደርጎ ትልቅ ርብርብ እየተደረገ ይገኛል። ይህም አገራችንን አገልግሎቶችን ተደራሽና ግልጽ ከማድረግ አንፃር አንድ ደረጃ ከፍ ያደርጋታል። በታላቁ ህዳሴ ግድብ ግንባታ፣ በቱሪዝም መዳረሻዎች ልማት፣ በከተሞች የኮሪደር ልማት ሐረር ምሳሌ የሆነችበት ማለት ነው። የከተሞች የኮሪደር ልማት ብለን የምናነሳው እንዲሁም በአረንጓዴ አሻራ፣ በሌማት ትሩፋት፣ በስንዴ በተለያዩ ኢኒሼቲቮች ፋና ወጊ እና የኢትዮጵያን ማንሰራራት መገለጫ የሆኑ ስራዎች እየተከናወኑ ነው። መልካም አስተዳደርን ማስፈን በተለይም የአገልግሎት አቅርቦትን ማሻሻል አሁንም ፈተና ሆኖ ቆይቷል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የመሶብ ፕሮጀክት በህንፃዎች ወይም በቴክኖሎጂ ብቻ የታጠረ አይደለም። የብልጽግና ፓርቲና የመንግስታችን መርሆችን መሰረት ያደረገ ሰው ተኮር የአገልግሎት ልዕቀትን ማረጋገጥና ዜጎችን ማክበር ነው። በኢትዮጵያውያን ባህል መሶብ ቤተሰብ በአንድ ጠረጴዛ ዙሪያ በመሰባሰብ ማዕድ በጋራ የሚቋደሱበትና ዝምድናቸውን የሚያድሱበት ሁነት ነው። እንደ ማዕድ የሚያጋራው የመሶብ አንድ ማዕከል አገልግሎትም ዜጎቻችን ከመንግስት የሚፈልጓቸውን አገልግሎቶች በአንድ ቦታ ላይ በክብርና በቅልጥፍና የሚያገኙበት ስርዓት ነው። ይህ የመንግስትን እና ህዝብን የሚያቀራርብ ትልቅ ስኬት ነው። አገልግሎቶች ለተገልጋዮችና ለዜጎቻችን በፍትሃዊነት፣ በፍጥነት እና በተጠያቂነት ስርዓት የሚቀርቡበትም ማዕከል ነው። እያንዳንዱ ዜጋ የሚፈልጋቸውን አገልግሎቶች እንደ የዜግነት መብቱ ለማግኘት በፍትሃዊነትና በውጤታማነት እንዲስተናገድ የሚደረግበት ስርዓት ሆኖ በሁሉም የመንግስት የተዋረድ መዋቅር በቀጣይነት የሚስፋፋ ነው። በአገራችን የተጀመሩ የሪፎርም ስራዎች ተጨባጭ ውጤት ማሳየት ጀምረዋል። ይህ የመሶብ ማዕከልም በመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅምር ተደርጎ የሚወሰድ ነው። በፌደራል የተጀመሩ ሌሎች የመንግስት አገልግሎትና አስተዳደር ሪፎርም ስራዎችም በየክልሉ
ተጠናክረው ደረጃ በደረጃ ይተገበራሉ። ዜጎች ወደዚህ የመሶብ ማዕከል ሲገቡ የመንግስትን አገልግሎት በክብር አግኝተውና ተደስተው የሚመለሱበት እንጂ የሚጉላሉበት መሆን የለበትም። የመንግስት ሰራተኞችም እዚህ ማዕከል ውስጥ የገቡ የመንግስት ሰራተኞች ለማለት ነው እዚህ ሲሰሩ የአዲስቷ ኢትዮጵያ ብልጽግና ጅማሮ አካል በመሆናቸው ኩራት ሊሰማቸው ይገባል። ክቡር ርዕሰ መስተዳድር፣ ክቡራትና ክቡራን፣ በሀገራችን የተጀመሩ የልማት ስራዎች የወደፊት ህይወታችንን የመቀየሪያ አቅማችንን እንዲሁም ኃይላችንን እንደሚያሳዩን ሁሉ መሶብም የዕለት ተዕለት የዜጎቻችንን ህይወት መቀየሪያ አቅማችንን የሚያሳይ ነው። እነዚህ ስኬቶች አንድ ላይ ሆነው ኢትዮጵያ አንድነቷን አስጠብቃ ከሄደች ከአቅማችን በላይ የሆነ ምንም ነገር እንደሌለ ያረጋግጡልናል። በመጨረሻም ይህንን ማዕከል የአገልግሎት ቤት፣ የተስፋ ቦታ እና የብልጽግና ምልክት አድርገን እንንከባከበው። ለማዕከሉ ዘላቂነትና ቀጣይ እድገት ከፌደራል ለሚፈለግ ድጋፍ የፌደራል ሲቪል ሰርቪስ ኮሚሽን ሁሌም ዝግጁ መሆኑን ማረጋገጥ እንፈልጋለን። እናንተም በጀመራችሁት አኳኋን ወደ ማዕከሉ የሚገቡ ተቋማትንና አገልግሎቶችን በማስፋት የዜጎችን እርካታ ከፍ ታደርጉ ዘንድ አደራ ለማለት እወዳለሁ። አመሰግናለሁ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በማዕከሉ ምርቃት ማብሰሪያ ፕሮግራም የመሶብ አንድ ማዕከልን ፋይዳ ሲገልጹ ማዕከሉ የዜጎችን አገልግሎት ተጠቃሚነት ለማረጋገጥ ወሳኝ መሆኑን አስምረው ማዕከሉ ለህብረተሰቡ ቀልጣፋ፣ ፍትሃዊና የማያዳላ እንዲሁም ከብልሹ አሰራርና ከሌብነት የጸዳ ዘመናዊ አገልግሎት ከመስጠት ባሻገር እንደ ሀገር የተጀመረውን የብልጽግና ጉዞ እውን በማድረግ ረገድ ከፍተኛ ድርሻ እንደሚኖረው ገልጸዋል። ክብርት ወይዘሮ አልማዝ መሰለ በዛሬው ዕለት በማዕከላችን ስለተገኘሽ እንኳን ደህና መጣሽ፣ እንኳን ተገናኘን ለማለት ወዳለሁ። ክቡር የተከበሩ አቶ ሙህይዲን አህመድ የሐረሪ ጉባኤ አፈ ጉባኤ፣ ክቡር አቶ ሰላሃዲን ቶፊቅ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክብርት ወይዘሮ ሮዛ ኡመር የሐረሪ ክልል ምክትል ርዕሰ መስተዳድር፣ ክቡር አቶ ጌቱ ወየሳ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ፣ ክቡራን የክልላችን የመንግስትና የፓርቲ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዛሬው ዕለት ለምናስመርቀው የሐረር መሶብ አንድ ማዕከል አገልግሎት እንኳን አደረሰን፣ እንኳን ደስ አለን ለማለት ወዳለሁ። እንደሚታወቀው በመደመር መንግስት እይታ በሁሉም ዘርፎች እምርታን እያስመዘገብን እንገኛለን። በተለይም በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፎች ሀገራችን የነበረባትን ስብራት ለመጠገን የተጀመሩ የሪፎርም ስራዎች ፍሬ እያፈሩ ይገኛሉ። በዚህም የሀገራችን ህዝብ ሁለንተናዊ ፍትሃዊ ተጠቃሚነት እየተረጋገጠም ይገኛል። ከነዚህ መካከል አንዱና ዋነኛው የሆነው የሲቪል ሰርቪስ ሪፎርም በተሟላ ሁኔታ እንዲተገበር ከማድረግ አኳያም አበረታች ስራዎች እየተከናወኑ ይገኛሉ። እንደሚታወቀው የ21ኛው ክፍለ ዘመን ፈተና ተብለው ከሚወሰዱት መካከል አንዱ የህዝብ አዳጊ ፍላጎት ነው። ይህንን የህዝብ አዳጊ ፍላጎት ምላሽ እንዲያገኝ ለማድረግ የመንግስት አገልግሎትና አስተዳደርን በየጊዜው ማሻሻልና በየጊዜው ጊዜውን የመጠነ አመራር መስጠት ይጠይቃል።
ይህንን ማድረግ አገራችን ለጀመረችውና ለምናለመው የብልጽግና ጉዞ እውን መሆን ከፍተኛ ድርሻ ይኖረዋል። በዚህ ረገድ በሪፎርም ስራዎቻችን የአገልግሎት አሰጣጥን ማሻሻል በተለይም ብቁ ነፃና ገለልተኛ ተቋማትን ከመገንባት አኳያ ሰፊ ስራዎች እየተሰሩ ይገኛሉ። በዚህ ረገድ የተለያዩ የአደረጃጀት ማሻሻያዎችን በማድረግ የህግ ማዕቀፎችን በየጊዜው በማሻሻል የመንግስት ተቋማት የሚጠበቅባቸውን ተልዕኮ እንዲሰጡ ከማድረግ አኳያ የተሻሉ ስራዎች ተከናውነዋል። ይሄን መነሻ ባድርግም በተለይም የፌደራል መንግስት በጥቂት ጊዜያት ወራት በሚባሉ ጊዜያት 2 ጊዜ ለመንግስት ሰራተኛው የደሞዝ ማሻሻያ አድርጓል። የክልላችን መንግስት ደግሞ የአዲሱን የክፍያ ማሻሻያ መነሻ ማድረግ ከጥቅምት ወር ጀምሮ እንዲከፈል ተደርጓል። እነዚህና ሌሎች ለውጦች በዋናነት በሲቪል ሰርቪስ ሪፎርም በኩል የምንሰራቸው ቁልፍ ስራዎች ሲሆኑ ከዚህ በተጨማሪ ሌሎች መሰል ስራዎችንም በቀጣይ አጠናክረን የምንቀጥል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። መሶብ አንድ ማዕከል ለህዝባችን ቀልጣፋ የሆነ ከብልሹ አሰራርና ከሌብነት የጸዳ ፍትሃዊ የማያዳላና ጊዜውን የዋጀ ዘመናዊ የመንግስት አገልግሎት ለመስጠት በጣም አስፈላጊ እና አግባብነት ያለው ተቋም ነው። ይህ ተቋም በተለያዩ ተቋማት የሚሰጠውን አገልግሎት በአንድ ማዕከል እንዲሰጥ በማድረግ ብቁና በቂ የሰው ኃይል እንዲኖረው በማድረግ ቴክኖሎጂን በመጠቀምና የቅንጅት አሰራሮችን እውን በማድረግ በቀጣይ በክልላችን በተለያዩ ዘርፎች የሚታየውን የመልካም አስተዳደርና የብልሹ አሰራር ሁኔታዎች በከፍተኛ ሁኔታ እንደሚቀንስ ይታመናል። በተለይም በተገልጋዮች ዘንድ የሚነሳውን የምልልስ መብዛት፣ የቆይታ ጊዜን ማሳጠር እንዲሁም ቅልጥፍናን በመጨመር በየዘርፉ የሚሰጡትን አገልግሎቶች በተሻለ ደረጃ ለመስጠት የሚያስችል ይሆናል። ይሄም በተለያዩ መድረኮች የሚነሳውን የመልካም አስተዳደር ችግር ለመቅረፍ በጣም ወሳኝ ተግባር ስለሆነ በቀጣይ አሁን ያሉትን ጅምር ስራዎች አጠናክረን እንቀጥል መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በቀጣይ የሲቪል ሰርቪስ ሪፎርምን በተመለከተ የተሟሉ ስራዎችን ለማከናወን ጥረት የምናደርግ ሲሆን በተለይም ፖሊሲውንና አዋጁን መነሻ ያደረጉ የሲቪል ሰርቪስ ማሻሻያዎችን በሁሉም ተቋማት እንዲተገበር የምንሰራ ይሆናል። ከዚህም ባለፈ በወረዳ የሚሰጡ አገልግሎቶች የህዝብን ፍላጎት መነሻ ያደረጉና የየወረዳውን ተልዕኮ ሊያሳኩ የሚችሉ እንዲሆኑ የምንሰራ መሆኑን ለመግለጽ እወዳለሁ። በዚህ አጋጣሚ የህዝባችን በገጠርም በከተማም ያለው ዛሬ የተመረቀውንና ወደ ስራ የሚገባውን የሀረሪ መሶብ አንድ ማዕከል እንዲጠቀም ጥሪ ማስተላለፍ እፈልጋለሁ። በመጨረሻም በዛሬው ዕለት ለምረቃ የደረሰው የሀረሪ መሶብ አንድ ማዕከል ምንም እንኳ በምንፈልገው ፍጥነት ለምረቃ ባይደርስም በዚህ ስራ ውስጥ የተሳተፉ የለፉ የደከሙ በርካታ ተቋማትና በርካታ ግለሰቦች ስላሉ ለነዚህ አካላት በሙሉ ልባዊ ምስጋና ላቀርብ እወዳለሁ። በቀጣይም በክልላችን የጀመርናቸው የልማት ስራዎች ነባሮቹ በፍጥነት እንዲጠናቀቁ አዳዲሶቹ ደግሞ በፍጥነት እንዲጀመሩና የጀመርነው ሀረርን የምስራቋ ኮከብ የማድረግ ስራችን
ተጠናክሮ እንደሚቀጥል በዚህ አጋጣሚ ለመግለጽ እወዳለሁ። አመሰግናለሁ።